ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶቻችን፣ መድረኩን የመራችሁልን የዘመራችሁልን፣ በዚያ ወደ ምሕረት የተሰባሰባችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች እንደምን ዋላችሁ? እግዚአብሔር አምላካችን ሁላችንም ከያለንበት ቦታ ቀስቅሶ በዚህ ስሙ በሚቀደስበት በረከት ባለበት ቦታ እንድንሰበሰብ ስለፈቀደልን ለእግዚአብሔር ለአምላካችን ክብረ ምስጋና ይግባው። መድረኩን እየመሩልን እዚህ ቤተ ክርስቲያን የስብከተ ወንጌል መጀመሪያ ላይ ስለ ዝናቡ ሲነግሯችሁ ነበር። አዎ የዝናብ ወቅት ነው፣ እንፈልገዋለን፣ ያስፈልገናል። ዋላው ትክክል ነው። እግዚአብሔር አምላክ ዝናብን እንዴት እንደሚያዘንበው እንዴት እንደሚያወርደው በማቴዎስ ወንጌል ምዕራፍ 5 ቁጥር 43 ጀምሮ ባለው ላይ ያስቀመጠው ቃል አለ። ጠላቶቻችሁን ውደዱ የሚል ትምህርት ሰጥቶ ለዚያ ማስረጃ ያስቀመጠው ኃይለ ቃል አለ። ጠላቶቻችሁን ውደዱ፣ የሚያሳድዷችሁን ደግሞ መርቋቸው፣ የሚረግሟችሁን መርቁ፣ ሲያሳድዷችሁም ደግሞ ከቦታችሁ ያስቀምጣችሁ ብላችሁ መርቁ እንጂ እንዳሳደዱን እናሳድዳቸዋለን፣ እንደረገሙን እንረግማቸዋለን፣ ያደረጉብንን ሁሉ እናደርጋለን አትበሉ የሚል የወንጌል ትምህርት በዚሁ ምዕራፍ ላይ እናገኛለን። እና ይህን ትምህርት ካስተማረ በኋላ ማስረጃ ያቀረበው ምንድን ነው? ሰማያዊ አባታችሁ ለክፉዎችን ለበጎዎችን ፀሐይን ያወጣል፣ ለጻድቃንም ለኃጥአንም፣ ለእግዚአብሔር ወዳጆች እንዲሁም ደግሞ ለኃጢአተኞች እግዚአብሔር ሳይለይ ዝናብን ያዘንባል ብሏል ኢየሱስ ክርስቶስ። እንደውም አንዳንድ ጥያቄ በውስጣችሁ እንዳይፈጠርባችሁ በእውነት ይህን ጥቅስ ይዛችሁ ብታነቡት ጥሩ ነው። ለምንድነው ጥያቄ የሚፈጠርባችሁ? እንዴት ነው ሰዎች ክፉ እያደረጉ ሰውንም እየገደሉ እያሳደዱ በተንኮል ተሞልተው እግዚአብሔር ዝናብ አዝንቦ ለምን ይመግባቸዋል? ለምንድን ነው እግዚአብሔር ያፈለቀውን ጥሩ ውሃ የሚያጠጣቸው? ሕገ ወጦች ሆነው እያሉ ለምንድን ነው ሁሉም ነገር የሚሰጥና መጋቢ እርሱ ሆኖ እያለ እድሜ የሚሰጥ እርሱ ለዚህ ኃጢአተኛ ለምንድን ነው እድሜ የሚሰጠው? የሚመግብ እርሱ ለምንድን ነው ያን ኃጢአተኛ የሚመግበው? የሚል ጥያቄ በውስጣችሁ ሊነሳ ይችላል። እና ለዚህ ጥያቄ መልሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ሰማያዊ አባታችሁ ለጻድቃንም ለኃጢአተኞችም ለክፉዎችም ለበጎዎችም ዝናቡን ያዘንባል። ለዚህ ነው እናንተም ደግሞ ሰው የተባለውን ሁሉ አትጥሩ የምላችሁ ለዚህ ነው፣ እኔ ስለማደርገው ነው ብሎ አስተምሯልና። በእውነት ትምህርት በውስጣችን አንዳንዴ እንዲህ አይነት ጥያቄ ሲነሳ መልስ ይሆንናል ማለት ነው። መልስ ይሆንናል። እግዚአብሔር ቸር ነው። ቸርነቱ መስፈሪያ መለኪያ የለውም። በእኛ አይምሮ አይገመገምም። የቸርነቱ ዳር ደንበሩ አይታወቅም። ቸርነቱ በጣም ብዙ ነው። ለጠላቶቹ ዝናብ ያዘንባል፣ ለሚጠሉት፣ ለክፉዎቹ፣ ለሚሰዱት ሁሉ ፀሐይን ያወጣል። ስለዚህ ቸርነቱ እንደ ውቅያኖስ ነውና እኛ ደግሞ ተከታዮቹ ከእርሱ ትንሽ ከውቅያኖስ በማንኪያ መጨለፍ አለብን ማለት የክርስቶስ
ሰዎች ከሆነ ከእኛም ትንሽ ቸርነት ትንሽ ርኅራኄ ይጠበቃል። እና ቅድም መምህራችን እንዳሉት አሁንም እኔ እንዲሁ መነሻ ያደረግኩት ምንድነው ይሄ ዝናቡ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮበታል ማለት ነው፣ ጠቅሶታል። ስለዚህ አሁን ለማን ነው እያወረደ ያለው? ለአማኙ ብቻ ነው? ለማያምነው ነው እንጂ ደጋግ ለሆኑት ነው እየዘነበ ያለው አይደለም። ደጋግ ላልሆኑት ሁሉ እግዚአብሔር ሊመለሱ ይችላሉ ብሎ በንስሐ ዕድሜ ሰጥቷቸው ይህንን ዝናብ ግን የግድ አስፈላጊ ስለሆነ ለነሱ ማለት ያስፈልጋቸው ያላቸው ቸርነቱ ግን በጣም ብዙ ነው። እግዚአብሔር ቸርነት እና ዝናብ ሲዘንብ ማንን ነው የምናስበው? እግዚአብሔር ቸርነት አይሁድ ቸርነት ብዛቱ አይ በነገራችን ላይ ኧረ እዛ ማዶ ያሉ እነዚያ ክፉዎች፣ እዛ ማዶ ያሉ ነፍሰ ገዳዮች፣ እዚያ ማዶ ያሉ እነዚያ ተንኮለኞች የሚለው ሳይሆን የእኔ ልብ ከተንኮል ምን ያህል የራቀ ነው፣ እኔ ምን ያህል ንጹሕ ነኝ፣ ምን ያህል የእግዚአብሔር ቃል የእግዚአብሔርን ሕግ እጠብቀዋለሁ፣ እኔ በእውነት እንደ ወንጀል ነው ወይ የምኖረው፣ እኔ ለእግዚአብሔር ቅርብ ሰው ነኝ ወይ፣ እንደው ከዚህ ሁሉ ነፃ ነኝ ወይ፣ ነፃ ሁኜ ነው ወይ ያዘነበልኝ፣ ነፃ ስለሆንኩ ጻድቅ ስለሆንኩ ነው ወይ ዝናብ አዝንቦ የምመገበውን ያበቀለልኝ የሚለውንም ማሰብ አለብን። እንደውም በዋናነት መታሰብ አለበት። ይሄ ጌታችን በወንጌል እንደተናገረው በማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 1 ጀምሮ ስታነቡ እንዳይፈረድባችሁ አትፍረዱ ይልና አንተ በወንድም ላይ ለምን ትፈርዳለህ የሚለውን ቃል ያስከትልና ወንድምህን ይላል ከዓይንህ ጉድፍ ላውጣልህ ለምን ትለዋለህ? በአንተ ዓይን ላይ ምሰሶ ነው ያለው ይላል። ይሄ ኃጢአት ነው። ምሰሶም ጉድፍም የተባለ የወንድምህ ኃጢአት በጣም ትንሽ የሆነችውን ኃጢአት ነው አንተ የምታውቀው። ብዙ ሊሰራ ይችላል፣ ብዙ ኃጢአት ሊሰራ ይችላል። ግን የወንድምህን ስህተት ትንሿን ታውቃለህ። በትንሿ ኃጢአት ግን አንተ በምታውቃት በትንሿ ኃጢአት ወንድምህን ትፈርድበታል። እንዴት ክርስቲያን ሆኖ ይህን ይሰራል? እንዴት ይህን ያደርጋል? ትልቅ ያደርገዋል። በአንድ ዓይን ላይ ምን አለ? ምሰሶ። እንግዲህ ምሰሶና ጉድፍ አስቡ። ጉድፍ ማለት ከዓይን የምትገባ ትንሽዬ ነገር ነች። ምሰሶ ማለት የቤቱን ጣራ ደግፎ የሚይዘው በጣም ትልቁ ነው። ልክ የቤተክርስቲያን ምሰሶ አይደል? ይሄ ቆመው ቋሚው ያን የሚያክል ነው ምሰሶ የተባለው እና የአንተ ኃጢአት ይህንን ምሰሶ የሚያክል ሆኖ እያለ የራስህን ኃጢአት አንተ ከውስጥ ማስወጣት አቅቶህ ተሸክመው ትኖራለህ። በወንድም ላይ የምታየውን ትንሽ ጉድፍ ግን ያቺ ጉድፍ እንድትወጣ ወንድምህ ንጹሕ እንዲሆን ትፈልጋለህ፣ አንተ ግን ርኩስ ነህ። ወንድምህ ጻድቅ እንዲሆን ትፈልጋለህ፣ አንተ ግን ኃጢአተኛ ነህ። ስለዚህ በወንድም ላይ ከመፍረድ ይልቅ መጀመሪያ በራስህ ላይ ፍረድ ነው ያለው እና ዝናቡም ሲዘንብ መጀመሪያ መፍረድ ያለብን በእኛ በራሳችን በራሳችን ስራችን ቆም ብለን እየተመለከትን ውስጣችን እየፈተሽን እየመረመርን እንደው ንጹሕ ቀዝቀዝ ያለ አየር ይዞ የመጣው ዝናብ ለእኔ ይገባኛል ወይ? እንደኔ ኃጢአትማ አይገባኝም ነበር። እንደ ቸርነት ነው እንጂ እንደ ይቅር ባይነት ነው እንጂ የምሕረት ባለጸጋ ስለሆንክ ነው እንጂ እያልነው መመስገን ያለብን ማለት እና በዝናብ ወቅት በዚህ መልኩ ልናመሰግን ይገባናል ነው። እንግዲህ ወደ ትምህርት ርዕስ ልሂድ። በዛሬው ዕለት የምንነጋገርበት ወይም እግዚአብሔር መምህር ሆኖ የሚያስተምረን በእርግጥ አየሩ ከበድ ያለ ነው። ቢሆንም እንግዲህ ሳናበዛ በጥቂቱ ጥቂት ነገሮችን እንዳይና በሌላ ቀን ልንማማረው እንችላለን። የትምህርት ርዕስ እምነትም ተስፋ ስለምናደርገው ነገር
የሚያስረግጥ ይላል። የማናየውን ነገር የሚያስረዳ ነው የሚል ነው። በእርግጥ ይሄ ርዕስ ያው ሰፋ ያለ ርዕስ ነው። ግን እንደው ሐዋርያው ቅዱስ ጳውሎስ ስለ እምነት ሰፋ አድርጎ አባቶችን እየጠቀሰ ነው እና ያስተማረው። አንዱን ወይም ሁለቱን አባቶች ጠቀስ አድርገን እናያለን። እምነትን ተስፋ ስለምናደርገው ነገር የሚያስረዳ የማናየውንም ነገር የሚያስረግጥ ነው ይላል ሐዋርያው ቅዱስ ጳውሎስ። እምነት ማለት የምታየውን ነገር የምታረጋግጥበት ሳይሆን የማታየውን ነገር የምታረጋግጥበት ነው የሚል። አሁን እግዚአብሔርን እናየዋለን። አይታችሁታል? እግዚአብሔርን አላያችሁትም? እግዚአብሔር አለ አለ። መኖሩን በምን ታረጋግጣላችሁ? በእምነት። ሐዋርያው ቅዱስ ጳውሎስ ያለው ነው የማናየውን ነገር የምናረጋግጥበት። የማናየው እግዚአብሔር መኖሩን የምናረጋግጠው በእምነት ነው። ደመናውን ያበጠው እርሱ ነው። ዝናቡን ያዘነበው እርሱ ነው። ቡቃያውን ያበቀለው እርሱ ነው። የምንተነፍሰውን አየር የሰጠ እርሱ ነው። በአንድና ሌሊትን ሌሊቱንና ቀኑን የሚያፈራርቀው የሚያቀያይረው እርሱ ነው። ክረምቱንና በጋውን የሚያቀያይረው እርሱ ነው ብለን የምንቀበለው በእምነት ነው። ማነው የሚያቀያይረው? ማነው አሁን ዝናቡን ጠብ 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 የሚያደርገው? እግዚአብሔር ነው። በምን ነው የምናረጋግጠው? በእምነት። በዚህ ነው ሐዋርያው የማናየውን ነገር አለ የምናረጋግጥበት ነው። አሁን የተቀመጣችሁበት ወንበር ነው። ስለዚህ ወንበር መሆኑን እንድታምኑ ስብከት አይሰበክም። ጥላ ይዛችኋል። የያዛችሁት ጥላ ደግሞ ከዝናብ እንድትድኑበት፣ ዝናቡ እንድትከላከሉበት ነው። ስለዚህ እምነት አያስፈልግም። እምነት የሚያስፈልገው የማናየውን ነገር ለማረጋገጥ ነው። መንግሥተ ሰማያትን አይታችኋታል? አላያችኋትም? መንግሥተ ሰማያት እንደምትገቡ ግን ተስፋ አላችሁ። መንግሥተ ሰማያት እንደምትገቡ ተስፋ ያደረጋችሁ በምንድን ነው? በእምነት። ይህን ነው ሐዋርያው እያለ ያለው እና የማናየውን ነገር በምን እናረጋግጣለን? በእምነት እናረጋግጣለን። እስኪ ከፍጡራን የማናየው ግን መኖሩን የምናውቀው ወይም ደግሞ የምናምነው መኖሩን የምናምነው በዓይናችን ግን የማናየው ፍጥረት አለ። እሱ ምንድን ነው ካላችሁ ነፋስ። አሁን ነፋስ አይታችሁ ታውቃላችሁ? ነፋስ ቀይ ነው ወይስ ነጭ ነው? አላያችሁትም አይደል? ቀጭን ነው? ወፍራም ነው? ረዥም ነው? አጭር ነው? አይታችሁታል? አላያችሁትም። ግን ነፋስ አለ አለ። ምክንያቱም ዛፉን ሲያነዋውጠው ሲያንቀሳቅሰው እያየን። ስለዚህ ነፋስ መኖሩን ያመንነው ሳናየው ነው እንጂ አይተነው አይደለም አይደል? ስለዚህ ከፍጡራንም ሳናየው የምናምነው ፍጥረት አለ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ስለ መንፈስ ቅዱስ ሲያስተምር ነፋስን ጠቅሶታል። በዮሐንስ ወንጌል ምዕራፍ 3 በዮሐንስ ወንጌል ምዕራፍ 3 ያለውን ስንመለከት ኒቆዲሞስን እንደዚህ ነው ያለው፣ ነፋስ ወደሚወደው ይነፍሳል አለ። ነፋስ የሚነፍስ ወደሚወደው ነው። ቢፈልግ ከሰሜን ወደ ደቡብ፣ ቢፈልግ ከምስራቅ ወደ ምዕራብ፣ ቢፈልግ ደግሞ ይዞርና ከምዕራብ ወደ ምስራቅ ወደ ወደደው ይነፍሳል። ድምፁን ትሰማለህ አለ። የነፋስ ድምፁ ይሰማል። እንዴት ነው ድምፁ የሚሰማው? ዛፉን ሲያነዋውጠው ወይም ደግሞ የቤታችሁን ጣራ ለመገለበጥ ሲታገል ድምፅ አለው። ድምፁን ትሰማለህ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ከየት እንደመጣ የት እንደሚሄድ ግን አታውቅም ማለት ትክክል ነው። ነፋስ ከየት እንደመጣ ታውቃላችሁ? አታውቁም። ከሰማይ ነው የወረደው። ሲወርድ መቼ አየነው? ከመሬት ነው የወጣው። ከመሬት ነው ሲወጣ አላየነው። ብቻ ሲነፍስ ነው ያየነው አይደል? ሲነፍስ አየን፣ ነፋስ አለ እንላለን። የት እንደመጣ አታውቅም
አለ ባለቤቱ ራሱ ኢየሱስ ክርስቶስ። ነፋስን የሚያመጣው እርሱ ነው። ነፋስን የሚያወጣው እርሱ ነው። ግን ከየት እንደመጣ አታውቅም። እውነቱን ነው። እውነት ነው። ይቃል አናውቅም ከየት እንደመጣ። ሲነፍስ ብቻ ነው የምናየው። ነፍሶ 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 ጸጥ ሲል አሁን ነፋሱ ሄዷል እንላለን። የት ነው የሄደ? ወዴት ነው የሄደ? ሄዶ የት ነው የገባው? ወደ መሬት ውስጥ ይገባ ይተነዋል? አላየንም። ወደ ሰማይ ያደረገው አላየንም። ዝም ብሎ ጸጥ ይላል። የት እንደሚሄድም አታውቅም ብሏል ኢየሱስ ክርስቶስ። የት እንደሚመጣ አታውቅም፣ የት እንደሚሄድም አታውቅም። አንተም ከመንፈስ ቅዱስ ስትወለድ እንዲህ ነህ። መንፈስ ቅዱስን አታየውም፣ ግን የመንፈስ ቅዱስ ልጅ ነህ። መንፈስ ቅዱስ ያድርብሃል መልካም ስራ ስትሰራ። መንፈስ ቅዱስን ማየት አለብኝ ግን አትበል። ለምን? ነፋስን ማየት አለብኝ ማለት እንደማትችል ሁሉ። ስለዚህ ነፋስን ተመልከቱ፣ ሳናየው እናምነዋለን። እግዚአብሔርንም እንዲሁ ሳናየው እናምነዋለን። ተመልከቱ፣ መኖሩን በእምነት እናረጋግጣለን አለና ከዚያ በኋላ ከአንዳንድ ደጋግ አባቶች አቤልን ጠቀሰ። ሐዋርያው ቅዱስ ጳውሎስ በዘፍጥረት ምዕራፍ 4 የአቤልና የቃየል ታሪክ በስፋት ተጽፎ እናገኛለን። እንዲህ ይላል ሐዋርያው፣ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ ይላል። በእምነት አቀረበ። አሁን ሐዋርያው እየተነተነ የሚሄደው በዚህ ምዕራፍ ስለ እምነት ነው። ምዕራፉን ነግሬያችኋለሁ። ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ ነው። ማስታወሻ የያዛችሁ ማለት ነው። ማስታወሻ የያዛችሁ ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ ስታነቡ ቅዱስ ጳውሎስ እነዚህን ታላላቅ አባቶች በእምነት የጠነከሩትን የእምነት መሰረት የሆኑትን በእምነት ለእናንተ አርአያና ምሳሌ የሆኑትን አባቶች እየጠቀሰ ነው ያስተማረው እና ከአቤል ይጀምራል። አቤል በእምነት አለ ለእግዚአብሔር ከቃየል የተሻለ መስዋዕት አቀረበ። ቃየል የአቤል ወንድም መሆኑን መቼም ሰምታችኋል። እዚህ ቤት አይደል ይሰበካል ስለ አቤል ስለ ቃየል። ያው የልጃችሁ ስም ሁሉ አቤል ይባላል አይደል? መቼም የልጁን ስም ቃየል ብሎ ያወጣ ክርስቲያን ነው። ለምን? ቃየል ነፍሰ ገዳይ መሆኑን ታውቃላችኋል። አቤል ደግሞ ደግ መሆኑን ተረድታችኋል። ስለዚህ ልጃችሁን አቤል የምትሉት ደጉ የመጀመሪያው የአዳም ልጅ ቡሩኩ ደጉ ልጅ አቤል ነበረ። በዛ እየጠራችሁት ነው። መቼም ለልጁ ክፉ የሆነ ስም ማውጣት የሚፈልግ ሰው የለም። ልጁ ክፉ ቢሆን እንኳን ክፉ ነው የሚል ደግሞ ወላጅ የለም አይደል? በተለይ እናት እሳት የራሰ ዱርዬ ልጅ ቢኖራት እንኳን ምንድን ነው የምትለው? የኔ ልጅ እኮ ምስኪን ነው የምትለው እንጂ አይ ልጅም እንደዚህ ነው አታጋልጥም ማለት ነው። እና አቤል ከቃየል ይልቅ የበለጠ መስዋዕትን አቀረበ። አቤልና ቃየል ወንድማማች ናቸው። የመጀመሪያ ልጆች ናቸው። በዚህ ምድር ላይ የመጀመሪያዎቹ ልጆች አዳምና ሔዋን የመጀመሪያዎቹ ሰዎች ናቸው። የእነሱ ልጆች ደግሞ አቤልና ቃየል ናቸው። የመጀመሪያዎቹ ልጆች ማለት ነው። እና አቤልና ቃየል ለአቅመ አዳም ሲደርሱ አዳም ሚስትን ያጋባቸው አሰረ። ሚስት ከየት ያገኛል? በምድር ላይ ያሉ ሰዎች አዳምና ሔዋን ብቻ ናቸው። የት ሀገር ሄዶ አጭቶ ነው የሚያጋባቸው አዳም? እንግዲህ እግዚአብሔር አምላክ ብዙ ተባዙ ምድርን ሙላት ብሎናል። ስለዚህ አቤልና ቃየል ሊያገቡ ይገባል። አቤልና ቃየል የሚያገቧቸው ሴቶች ደግሞ በምድር ላይ ሌላ ሴቶች የሉ። የአዳምና የሔዋን ልጆች ያልሆኑ የሉ። ያለው አማራጭ እህቶቻቸውን ማግባት ነው አላቸው። ስለዚህ ከቃየል ጋር መንታ ሆና የተወለደች አንዲት ሴት ነበረች። ከአቤል ጋር መንታ ሆና የተወለደች ሴት ነበረች። ከአቤል ጋር የተወለደችው አቅሌማ ትባላለች። ከቃየል ጋር የተወለደችው ደግሞ ሉድ ትባላለች። እዚህ በኋላ አዳም
እንግዲህ ምንም በምድር ላይ ለልጆቼ ሚስቶች የሚሆኑ ሌሎች ሴቶች እንኳን ባይኖሩ አለ ዝምድና ለማራራቅ ከአቤል ጋር አንድ ቀን የተወለደችውን ለቃየል አጋባለሁ፣ ከቃየል ጋር አንድ ቀን የተወለደችውን ደግሞ ለአቤል አጋባለሁ። ስለዚህ ትንሽ ዝምድና ይርቃል ብሎ አሰበ። ከዚህ በኋላ አቤልን የቃየልን መንትያ ታገባለህ አለው። አቤል ቡሩክ ሰው ነው፣ ደግ ሰው ነው፣ የአባቱን ፈቃድ ያከብራል፣ ይቀበላል፣ ይሻላል። ቃየልን ደግሞ አንተ ደግሞ የአቤልን መንትያ ታገባለህ አሉ። ቃየል ጠማማ ነው፣ መጥፎ ነው፣ መጥፎ ሰው ነው፣ ትዕቢተኛ ነው፣ ትዕቢተኛ ነው፣ አይቻልም ነው። የአባቱን ቃልም የማያከብር ክፉ ሰው ነው ቃየልና አይቻልም ነው። እኔ የማገባው ከእኔ ጋር የተወለደችውን የራሴን መንትያ እንጂ ከአቤል ጋር የተወለደችውን የአቤልን መንትያ አላገባም አለ ቃየል። ደግሞ መጽሐፍ ምን ይላል? ከአቤል ጋር የተወለደችው መልከ መልካም ነበረች፣ ከቃየል ጋር የተወለደችው ደግሞ እችኛዋን የአቤልን እህት ያህል መልከ መልካም አልነበረችም እና ቃየል እምቢ ያለው ለዚህ ነው ብሎ ይተርካል። መልከ ጥፉነት ከአቤልና ከቃየል እህቶች ጀምሯል ማለት ነው። ለምንድን ነው እዚያ እንዴት ጀመረ? አዳምና ሔዋን ዕፀ በለስን በሉ፣ ተረገሙ፣ ከገነት ወጡና ወደ ምድረ ካይድ ወደ መከራ ቦታ ወደዚህ ምድር መጡ። ወደዚህ ምድር ሲመጡ በዚህ ምድር ላይ የተለያየ አየር አለ፣ የተለያየ ምግብ አለ። ይሄ አሁን የያዝነው አካላችን በአየር በምግብ የሚገነባ ነው እና እንደ ሁኔታው ከእናቱ ማኅፀን ጀምሮ ማለት ነው የተመቸው ምናልባት እንደ መልከ መልካም ሊሆን ይችላል። ያልተመቸው ደግሞ የሚጠፋ መልክ ነውና በኋላ ወደ መቃብር የሚወርድ መልክ ስለሆነ ሊያስጨንቀን አይገባም። በእርግጥ መልኩ የተለያየ ሊሆን ይችላል። ጠይም ሊሆን ይችላል፣ ጥቁር ሊሆን ይችላል፣ ዓይኑ ጎላ ያላለ ሊሆን ይችላል፣ ቁመቱ ወይ በጣም ረዘም ያለ ወይ ደግሞ በጣም አጠር ያለ ሊሆን ይችላል። አሁን የሚገርማችሁ ነገር ይሄ ቁመት ማጠር፣ የቁመት መርዘም፣ አንዱ ቀጭን፣ አንዱ ወፍራም፣ አንዱ ቀይ፣ አንዱ ጥቁር እየሆነ የሚወለደው አዳምና ሔዋን ከተረገሙ በኋላ የመጣ መልክ ነው። በእርግጥ ከዚያ በፊት ሰው ተወልዶ ነበር? አልተወለደም። ይሄ መልካችን መቀያየር በኋላ የመጣ የሚቆየው ደግሞ ወደ መቃብር እስከምንወርድበት ቀን ድረስ ነው። በኋላ በዕለተ ትንሣኤ የሚያይነ ነገር የለም። ፈረንጁ እየተንቦገቦገ አፍሪካውም ደግሞ ጥቁሩ አይነሳም። በዕለተ ምጽአት መጀመሪያ አዳም በተፈጠረበት አካል ፈረንጅም ይሁን አረብም ይሁን ያ አፍሪካዊም ይሁን ምንም ይሁን ምን እግዚአብሔር መጀመሪያ ለአዳም የሰጠውን መልክ ይዞ ነው የሚነሳ። በኋላ ከመቃብር ሲነሳ ማለት ነው ለዘላለም የሚኖረው በዚያ መልክ በተስተካከለ መልክ እንጂ አሁን ባለን መልክ አይደለም። አሁን እገሌ መልከ መልካም ነው፣ እገሊት ደግሞ መልከ መልካም ናት፣ ያ ቆንጆ ነው፣ ያቺ ቆንጆ ናት እንላለን በዚህ ምድር ላይ። በመንግስተ ሰማያት ግን እንደዚህ ነገር የለም። ቆንጆ መንግስተ ሰማያት የገባ ብቻ ነው፣ መጥፎ ደግሞ ገሃነም የገባ ብቻ ነው በኋላ እንጂ የተቀያየረ የተለያየ መልክ የለም። በኋላ ይጠፋል። አሁን በዚህ ምድር ላይ እስከ ጊዜው ድረስ ግን መልካችን የተለያየ ነው። እንደምታውቁት ነጭ፣ ጥቁር እየተባባል እንኖራለን። ፈረንጁ አፍሪካውያንን የጥቁር ህዝብ ይለን፣ ያ ደግሞ ነጮች እንላለን። ከእኛም ከዚህ እርስ በርሳችን አንዱ ረጅም፣ አንዱ አጭር፣ አንዱ ቀጭን፣ አንዱ ወፍራም ይሆን በዚህ ምድር እና ከመርገም በኋላ ስለተወለዱ የአቤልና የቃየል እህቶች የቃየል እህት መልኳ የተሻለ ነበር ይላል። የአቤል እህት ደግሞ እንደዛች አልነበረችም ይላል። በዚህ ምክንያት ቃየል አመፀ።
በኋላ አዳም ምን ያድርግ? እንግዲህ እኔ ዝምድና ለማራራቅ ብዬ የአቤል መንትያ ማን ያግባ ነው ያለ? ቃየን። የቃየን መንትያ ደግሞ አቤል። እኔ ፈርጃለሁ አላቸው። በዚህ በኋላ ደግሞ እግዚአብሔር ይፍረዳል። ስለዚህ እግዚአብሔር እንዲፈርድ ሁለታችሁም መስዋዕት ታቀርባላችሁ፣ እግዚአብሔርን በጸሎት ለመጠየቅ መስዋዕት ታቀርባላችሁ ብሎ አዘዛቸዋል። አሁን እንግዲህ ደግነትና ጠማማነት ከዚህ ላይ ይለያል። ማነው ጠማማ? ማነው ቅንነት ያለው? ማነው እግዚአብሔርን የሚያከብር? ማነው እግዚአብሔርን የማያከብር? ማነው ትዕቢተኛና ትዕቢተኛ ግድ የለሽ? ማነው ለእግዚአብሔር በበጎ ሕሊና የሚገዛው የሚለውን እንግዲህ አሁን ነው የምናየው። እዚህ በኋላ አቤል ስራው በግ መጠበቅ ነበር ይላል። ቃየን ደግሞ ገበሬ ነበር ነው የሚለው። እዚህ በኋላ አቤል ከበጎቹ መስዋዕት ለእግዚአብሔር ለማቅረብ አሰበ። ገና ሲያስብ ምን አይነት በግ ነው ለእግዚአብሔር የማቀርበው ነው ያለው። እግዚአብሔር ንጹሕ ነው፣ ንጹሕ ነገር ይወዳል። እግዚአብሔር ቅዱስ ነው፣ ቅዱስ ነገር ይወዳል። እግዚአብሔር ክቡር ነው፣ ክብር ያለው ነገር ይወዳል። ስለዚህ ከበጎቼ እጅግ በጣም የምወደው እጅግ በጣም ያማረው እጅግ በጣም የተወደደውን መልካም የሆነውን በግ ለእግዚአብሔር አቀርባለሁ ብሎ አቤል ከራሱ ይልቅ እግዚአብሔርን አስቀደም። አቤል ከራሱ ይልቅ እግዚአብሔርን አስቀደም። ስለዚህ ከበጎቹ መካከል እጅግ በጣም የሚወደውን በግ ይህማ የምወደው በግ ነው፣ ይህንንማ አላርድም፣ ይህንማ መስዋዕት አላደርግም አላለ። እጅግ በጣም የምወደውን ለእግዚአብሔር አላየ መስዋዕት አድርጎ አቀረበው። ወደ ጸረ እግዚአብሔር ላይ ለአቤል ላይ ለመስዋዕቱ ዘፍጥረት 4 ስትመለከቱት እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። አቤል በቅንነትና በፈሪሃ እግዚአብሔር ለእግዚአብሔር ክብር ሰጥቶ መስዋዕቱን ስላቀረበው እግዚአብሔር ወደ ማን ተመለከተ? ወደ አቤልና ወደ መስዋዕቱ ተመለከተ ይላል። እንደውም ዮሐንስ አፈወርቅ ሲተርክ ከሰማይ እሳት ወርዶ ያቀረበውን መስዋዕት በላለት። እግዚአብሔር እንደተቀበለው መስዋዕቱን እንደተቀበለው ምስክር እንዲሆነው እሳት ወርዶ በላለት ብሎ ይተርክ። ቃየን ግድ የለሽ ጠማማ ነው፣ ገበሬ ነው ብያቸዋል። ከሚያመርተው ስንዴ እጅግ በጣም ያማረውን የስንዴ ምርት ወደ ጎተራው አስገባና ከአውድማው የቀረውን እንክርዳድና ስንዴ የተቀላቀለው። አንዳንድ ክፉ ነጋዴ እንክርዳዱንና ስንዴውን በውስጡ በስር ያደርግና በላይ ንጹሕ ስንዴ ለበስ አድርጎ አንግቶ ሸውሮ እንደሚሸጥላችሁ ማለት ነው።